ዛሬም እንደተለመደው እንግዲህ በአዲስ መረጃ ተመልሻለሁ ማለት ነው። ዛሬ እንግዲህ አዲስ ኤርድሮፕ ይዤላችሁ መጥቻለሁ። ልክ እንደነ ፓይ ኔትወርክ አይነት ማለት ነው። ቢ ኔትወርክ ይባላል ማለት ነው። ይሄ ኤርድሮፕ በጣም አሪፍ ኤርድሮፕ እንደሆነ እየተወራለት ይገኛል። እንግዲህ ሰሞኑን ኤርድሮፖች በጣም እየጨመሩ ይገኛሉ። የነሱንም ጭማሪ ያሳያችኋለሁ። ፓይ በተለይ አሁን ላይ በጣም ከ0.5 ወደ 1.5 አካባቢ ጨምሯል ማለት ነው ትላንትናና ዛሬ። እንዲሁም ደግሞ ሰሞኑን በጣም እስከ ሜይ 14 ድረስ ዛሬ እንግዲህ ሜይ 12 ነው በጣም እንደሚጨምር እየተጠበቀ ይገኛል ማለት ነው። ሌሎችም ኤርድሮፖች በተመሳሳይ በጣም ብዙ ጨምረዋል ማለት ነው። ቢትኮይንም ማየት ይቻላል። ሌሎችንም ኤርድሮፖች ማየት ይቻላል ማለት ነው። በጣም ጨምረዋል። ይሄም ኤርድሮፕ እንግዲህ አሪፍ ኤርድሮፕ እንደሚሆን ሰዎች እያወሩለት የሚገኝ በ24 ሰዓት ውስጥ አንድ ጊዜ ብቻ እዚህ ቦታ ላይ መጣችሁ ኦን የምታደርጉት ኤርድሮፕ ነው። ሊንኩን ቴሌግራም ቻናሌ ላይ አስቀምጥላችኋለሁ። እንደምትመለከቱት እዚህ ቦታ ላይ ፕሮፋይል ገብታችሁ እንዴት አድርጋችሁ ሼር ማድረግ እንደምትችሉ እያንዳንዱን አሳያችኋለሁ። እንደምትመለከቱት ገብር ሄር የሚለውን ኮድ ታስገባላችሁ። ገብር ሄር የሚለውን የኔን ማለት ነው። ኢንቫይቴሽን ኮድ ስለሚጠይቃችሁ ልክ እንደ ፓይ ነው አሰራሩ ማለት ነው። እንደምትመለከቱት ኢንቫይቴሽን ኮድ ይላችኋል። እዚህ ቦታ ላይ ይሄን ኮፒ አድርጌ እኔ ቴሌግራም ቻናል ላይ አስቀምጥላችኋለሁ። ቬሪፊኬሽን ይኖረዋል፣ ብዙ ነገሮች ይኖሩታል። ልክ እንደ ፓይ በኋላ ላይ በደንብ የማሳያችሁ ይሆናል ማለት ነው። እንግዲህ ከ3 አመት በፊት እንደተጀመረ መረጃው አለኝ ማለት ነው። ስለዚህ ልክ እንደ ፓይ ነው። በቅርብ ጊዜ ሊስት እንደሚሆን የተነገረ ይገኛል ማለት ነው። እዚህ ቦታ ላይ እንግዲህ ይሄ ነው ኦን እና ኦፍ መሆኑን እቺን በ24 ሰዓት ውስጥ አንድ ጊዜ ብቻ መጣችሁ ኦን ማድረግ ነው የሚጠበቅባችሁ ማለት ነው። ይሄንንም እንግዲህ የት እናየዋለን ማለት ነው። እንግዲህ ኤርድሮፖች በጣም ጨምረዋል አሁን ላይ። ስለዚህ መስራት ይጠበቅብናል ማለት ነው። እንደምትመለከቱት እዚህ ቦታ ላይ ቴሌግራም ቻናል ላይ አስቀምጬላችኋለሁ። ወደ 326 አካባቢ ተጠቃሚ ያለው ነው እንደምትመለከቱት። ስለዚህ ከፕላይ ስቶር ዳውንሎድ አድርጋችሁ ገብር ሄር የሚለውን ይችን ታስገባውና ኮዱን ማለት ነው ቀጥታ ሬጂስተር ማድረግ እና መጀመር ትችላላችሁ ማለት ነው። እንግዲህ ሰሞኑ ኤርድሮፖች በጣም እየጨመሩ ይገኛሉ። ፓይም ማሳየት እችላለሁ ለእናንተ ምናልባት ሞቲቬሽን እንደሆናችሁ ምናልባት ሆልድ ማድረግ የምትፈልጉ ቶክኖችን ሆልድ ማድረግ ለምሳሌ በጣም ቶክኖች ሲቀንሱ መግዛት በጣም አድቫንቴጅ አለው። ኤክስምፓየር አሁን ብዙ ጊዜ ይቀንሳል። ከአንድ ወር በኋላ ደግሞ በጣም ይጨምራል ማለት ነው። አሁን ላይ ራሱ ወደ 0.00 በ3.40 ደርሶ ነበር። አሁን ደግሞ በ3.0 11 አካባቢ ደርሷል። ፓይም እንግዲህ ስንት ላይ ነበር? 0.5 አካባቢ ነበር። አሁን እንደምትመለከቱት ወደ 1.6 አካባቢ ደርሷል ማለት ነው። ኦልሞስት 1.6 አሁን ትላንትናና ዛሬ ማለት ነው 1.6 ደርሷል። እዚህ ቦታ ላይ ይሄን አንድ ጊዜ ተጭናችሁ ገብታችሁ ያለበትን ስታተስ የመጀመሪያው ማየት ትችላላችሁ። ኦልሞስት ወደ 0.5 አካባቢ ነበር። ይሄን ማየት ትችላላችሁ። 0.7 ኦልሞስት 0.5 አካባቢ ነበር እዚህ ጋር የነበረው። ይሄንን በደንብ ማየት ትችላላችሁ። 0.5 አካባቢ ነበር። አሁን እንደምትመለከቱት 1.5 ማለት ኦልሞስት የ$1 ልዩነት ማለት ነው። በመቶ እንኳን የ$100 ወይም ደግሞ የ$50 እንኳን ብትገዙ ኦልሞስት $50 ያተርፋችሁ ነበር ማለት ነው። ያ ማለት ነው እንግዲህ አንዳንድ ጊዜ እንደዚህ አይነት ትሪክሶችን መጠቀም ይኖርብናል ማለት ነው። አሁንም ፓይ እንግዲህ ምናልባት ከ12 ጀምሮ እስከ 14 ባሉት በጣም እንደሚጨምር ኤክስፔክት ይደረጋል። ፓይም እንግዲህ በፓይ ኔትወርካቸው አሳውቀዋል ማለት ነው። ምናልባት የተለየ ነገር አለ እያሉ ይገኛሉ። ፓይ ላይ እሱን ገብተን እናያለን። እንግዲህ ፓይ ውስጥ ልግባና ላሳያችሁ ፓዮች ምን እንዳሉ ማለት ነው። ፓዮችም እንግዲህ የተለየ ነገር ኤክስፔክት እናደርጋለን ብለዋል። ምናልባት በጣም ይጨምራል ወይስ አይጨምርም የሚለውን እንዴት አድርገን በዋን ካንስል ዘ ኦርደር አድርገን ከገዛን እንኳን ወደ ታች ሲወርድ እንዲሸጠው ወደ ላይ ሲወጣ ደግሞ እንዲጨምርልን ማድረግ እንችላለን። እንደምትመለከቱት ሜይ 14 ላይ አንድስ ነገር ይኖራል ብለው ኤክስፔክት እያደረጉ ይገኛሉ። አሁንም ማይን የምታደርጉ ልጆች እስከ 2027 ስለሆነ ማይን ማድረግ ትችላላችሁ ፓይ ማለት ነው። እንደምትመለከቱት በእኔ ስራ አሁን ወደ 36 ሰው አካባቢ ማይን እያደረገ ይገኛል። እንደምትመለከቱት በ15 ማለት ነው የሆነ ነገር ኤክስፔክት ያደርጋሉ። ብዙ ዩቲዩበሮችም ስለ ፓይ አሁን ላይ ያራገቡ ይገኛሉ። እንግዲህ ይሄን ይመስላል አጠቃላይ ያለው ሁኔታ። ሌሎች ኤርድሮፖችም በጣም ጨምረዋል። ቢትኮይን ማየት ትችላላችሁ ከ80 ምናምን ኦልሞስት 104,000 አካባቢ ደርሷል። ምናልባት ባለፈው ደረሰበት ወደ 108,000 ሊገባ ይችላል። ከዛም ሊያልፍ ይችላል እየተባለ እየተወራለት ይገኛል ማለት ነው። ሌሎችም ኤርድሮፖች እንግዲህ ቢያንስ 2 እጥፍ 3 እጥፍ እየጨመሩ ይገኛሉ ማለት ነው። ምናልባት ሆልድ ያደረጋችሁ ልጆች ሸጣችሁ እንደገና ደግሞ መግዛት የምትችሉበት ደረጃ ላይ የደረሳችሁ ካላችሁ መሸጥና ማዘዋወር ይቻላል ማለት ነው። ምናልባት እናንተ ሲጨምር መሸጥ ሲቀንስ መግዛት በጣም ሲንኮታኮት መግዛት እንደዚህ አይነት እንትኖችን ብትጠቀሙ ብዙ ዶላሮችን ማግኘት ትችላላችሁ።
በቴሌግራም ላይ ጆይን አድርጋችሁ ማውራት እንችላለን ለበለጠ መረጃ ማለት ነው። ስለነበረን ጊዜ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ